ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ የኛ ልጆች የኛ ድንቅ ማይበገር የኛ ነብሮች እንግዲህ እንደዚህ ፈንተሽ ብለው መተውልናል። ሰው ያወራል፣ ይነፍሳል፣ ያበጥራል፣ ግን እነሱ ምንም ነገር አይሆኑም። ብቻ ወደፊት እያሉ ነው ማለት ነው። መጨረሻቸውን አላህ ያሳምርላቸው። እውነት ለመናገር እኔ ውድ ቤተሰቦች በጣም በአሁኑ ሰዓት አብርሽና ሩታ እንዴት እንደሚያሳዝኑኝ ልነግራቸው አልችልም። ብቻ ሆኖም እንደ ሰው አይደለም። ሰው ምንም የሚያረግም ነገር የለም። እንደ ሰውማ ቢሆን አብርሽና ሩታ እስካሁን የት በደረሱ ኖሮ ስማቸውን ለማንሳት ራሱ አንገኝም ነበር። ብቻ አላህና ፈጣሪ ይጠብቃቸው። ምንም ማድረግ አንችልም ማለት ነው። በዚሁ አጋጣሚ አንዳንድ በውስጥ መታችሁ የምትጠይቁት ጥያቄ በጣም ነው ግራ የሚገባኝም። በጣም የሚያስጠላ ጥያቄ ነው የምትጠይቁት። ሲቀጥልም ደግሞ ሰው በሰው ላይ እንደዚህ ክፋት አይመኝም። እባካችሁ ልጆች፣ እኔ ግራ የሚገባኝ ነገር እስቲ ቤተሰቦቼ በኮሜንት ላይ እንደው አንዳንድ ነገር እንኳን ከቻላችሁ እኔ ያላየሁት ነገር ካለ እስቲ አስረዱኝ ማለት ነው። እነዚህ አብርሽና ሩታ በቃ ይሄን አክል የሚጋነን ነገር ምንድን ነው ያደረጉት? ምንድን ነው የሰሩት? በቃ ዱባይ መግባታቸው ወንጀል ነው። እኔ እንጃ፣ መግባታቸው ወንጀል ነው ብዬ አልቆጥረውም። እኔ በዚህን አክል ለሰውን ክፋት የምትመኙ ልጆች ማለት ነው። ምን አለ ግን እናንተ በአብርሽና በሩታ ቦታው ናችሁ ብታዩት፣ እነሱ በቆሙበት ቦታ ብትቆሙ ማለት ነው። እነዚህ ልጆች እኮ ምንም ነገር አያደርጉም። በቃ የሰው ፍቅር ሰጣቸው። ምን እናርግሽ? የሰው ፍቅር ስለምንሰጣቸው ነው። እኛ እኮ ምንም ነገር አናደርግላቸውም ለአብርሽና ለሩታ። አው በእርግጥ ሲሳደቡ የሆነ ነገር ሲነኩ አንችልም፣ እንከራከራለን፣ አስተያየት እንሰጣለን። እንደውም እኛ በአሁኑ ጊዜ ትተናን እኮ አንሳደብም። ምክንያቱም አብርሽ በጣም እየተቆጣ ነው፣ እየተሳደባቸው የኔ ኦዲየንሶች ስላለ ማለት ነው። እና በዚህ ናክል እኔ እንጃ፣ ለሰው ልጅ ለምንድን ነው ክፋት የምትመኙት ግን አንዳንዶቻችሁ? ኧረ በጣም ያስጠላል እውነት። በጣም እኔ ውስጤ እኔ እንጃ፣ ሰው ምን አይነት ጨካኝ ነው? እንደውም ድንጋይ ነው ልበል እንዴ? ድንጋይ እንኳን እናንተ ስትወረውሩት እኮ ይወረወራል። እነዚህ ልጆች ምን አረጉ? ምን በደሉ? ያጠፉ ነገር አለ? እሺ ጥፋታቸው በግልጽ ጠይቋቸው። እነዚህ ልጆች ካጠፉ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ውድ ቤተሰቦቼ ሰላም ሳላችሁ ብዙ አወራሁኝ፣ ምክንያቱም ውስጤ ስለተረበሸ ነው ማለት ነው። በቃ ለሰው ልጅ ይሄን አክል ክፋት ባንመኝ። እኔ በውስጥ የምትጽፉ ልጆች እንደዚህ ነው ብዬ አልልም። ሲቀጥል ደግሞ የዲናኒና የጽጌ አድናቂዎች ማታ የተሰራ ቪዲዮ ምንድን ነው? ትክክል ነው ወይስ ውሸት ነው? እኔ ምን አገባኝ? እኔ ከየት አውቃለሁ? ስለ ዳኒ፣ ስለ ጽጌ፣ ስለ ሜሮን ምንም አውቀው ጉዳይ የለም። እና ግዴታ እነሱን አገኘው ማለት እኔ ሁላቸውም ምስጢራቸውን ማቅሰው አይደለውም። አንቺ ሄደሻል፣ በሰርግ ተገኝተሻል፣ ቁጥር ተቀብለሻል ምናምን ብላችሁ የምትጽፉ ልጆች ኢንስታግራም ላይ ማለት ነው። እኔ በውስጥ መስመር ምንም አይነት ነገር ምላሽ አልሰጣችሁም። ምክንያቱም ወጥቼ የምጋፈጠው እዚህ ጋር ለሩታና ለአብርሽ ነው። እኔ ሩታና አብርሽ የሚነካብኝ እዚህ ጋር መጥቼ ነው ማወራው ማለት ነው። እና ጠዋት በሰራሁት ቪዲዮ ደግሞ ብዙዋችሁ ሰው ምግብ አይበላም ወይ? ይብላ፣ ምግብ ቢበላስ ምን አገባኝ? እኔ ስለበላችሁ አይደለም የተናገርኳት ለልጅቷ። እናንተ እሷን ወክናችሁ የምታወሩ ልጆች መስሎም አይታይኝም፣ አልቀበላችሁም። እሷም ደግሞ እንዳትነካ ብትፈልግ እቺ ትልቋ ሴትያ እንደማንወቅሳት ብትፈልግ አብርሽና ሩታ ላይ ደግሞ ማስጠጋት መናገርም አትችልም። አብርሽ ማለት እኮ ለዚች ሴትያ ማለት ነው ልጅዋ እኮ ነው፣ ተወልደዋለች እኮ ሩታንም ተወልዳታለች። እንግዲህ ልጅዋን በዚህ ናክል ስታቆሽሽ አብዝም ብለን አናያትም አይደለም። እሷ ማንኛውም ሰው ቢመጣ እንጋፈጣለን። ለምን? የእነዚህ ልጆች ጥፋት ካለባቸው እኔ አይጠየቁ አይደለም፣ በስነ ስርዓት ይጠየቁ። ሞር እንኳን ባለፈ ቲክቶክ ላይ ላይቭ ላይ አምጥተውት ለአብርሽ ያልሆነ ጥያቄ ነው የሚጠይቁት የነበረ። እውነቴ ነው የምላችሁ፣ የአብርሽና የሩታ ደጋፊዎች እንኳን ተሰቅለን አንድ ቀን ሰምታችሁን አታውቁም። ትክክለኛው ነገር ስንነገራችሁ ስንናወራችሁ እንኳን አውርዳችሁ ወደ መሬት ነው የምትጥሉን ማለት ነው። እንዲህ አንድ ሰው እንዴት ነው የሚግባባው? የእናንተ ችግር ያለባችሁ በአብርሽ ጋር ያለው ችግር ኦዲየንሱ ምንድን ነው ብሎ ሲጠይቃችሁ እንኳን አንድ ቀን ልሰሙት አትፈቅዱ። እስቲ ምን እንደሚናገሩ ምን እንደሚሉ እንስማቸው ብላችሁን አታውቁም። ግን ከመሬት ተነስታችሁ እኛን ትሰድባላችሁ፣ ሩታን ትሰድባላችሁ፣ አብርሽን ትሰድባላችሁ። ለእነዚህ ልጆች በጭራሽ ማይገባ ነገር ነው የምታደርጉት። ግን እነሱ ከላይ አላህ እየጠበቃቸው ነው። እውነት በሰው ቢሆን አንድ ቀን ውለው አያድሩም ነበር አብርሽና ሩታ። እንዴ በአገር ልጅ፣ በእናት ልጅ፣ በእህት እንደዚህ አይነት ክፋት አትስሩ። እሁድ ፕሮግራም አላቸው የምትሉ ብዙ የምትጨፍሩ ሴት ልጆች አላችሁ። አዎ አላቸው ፕሮግራም እና በፕሮግራም ላይ ብዙ ነገር እናፈነዳለን፣ ብዙ ነገር እንወረውራለን። በሰላም ሀገራቸው አይገቡም። ምን ነው እነዚህ ልጆች ምን አረጉ? ኧረ በጣም ይደብራል እውነት፣ በጣም ያስጠላል።
ክፋት በጣም ያስጠላል እውነት። ሰው ሲሞት ለምንድን ነው የምታለቅሱት እናንተ? ለምን እናንተ ክፉ ሆናችሁ እዚህ ጋር ልጆች ያመረጉት ነገር ካለ ያጠፉት ነገር አለ። ልጆች ናቸው፣ ገና አንድ ወጣት ፍሬ ልጆች ናቸው፣ የሚያድጉ ልጆች ናቸው፣ ታዳጊ ልጆች ናቸው። እና ካጠፉ እንኳን በስነ ስርዓት ይጠየቁ። አብርሽ እንኳን በስነ ስርዓት የሚጠየቀው ልጅ ባለፈ ምንድን ነው ጥያቄ የጠየቁት እንዴ? መልስ አልሸነፍም ሲላቸው ማለት ነው ያለ ነገር ትክክለኛ ነገር ሲያስረዳቸው መጨረሻ አልሸነፍም ባይ ሲሉ ማለት ነው ምን አሉት? እንድትረዳን እንፈልጋለን አሉት። እንዴ አብርሽ እኮ የሚኖረው አዲስ አበባ ውስጥ ነው እንጂ እዚህ ከአረብ ሀገር አይኖርም። ሲቀጥል በመደገፉ እኔ ለመርዳት አይደለም፣ ይርዳ፣ እሺ ችግር የለውም። ግን ትክክለኛ ምላሽ እንኳን ሳይሰጡት ይቅርታ ጠይቀውት፣ ይቅርታም ደግሞ የፉገራ ይቅርታ ነው፣ ከልባቸው አይደለም ይቅርታ የጠየቁት። ፎግረውት እንድታግዘን እንፈልጋለን። እኔ ዛሬ ዱባይ መጥቶ ስላገባ ነው፣ ዱባይ ፕሮግራሙ ስላደረገ ነው ዛሬ ትደግፈናለህ ብለው የሚጠይቁት። እያንዳንዱ ደግሞ የመዳምን ቅመም ያቆሽ ወይም በአብርሽ ስም መዳም ቅመም እንደዚህ ያደረገች ሁሉ የሚል ማለት ነው። እሺ የመዳም ቅመም ስንት ነገር ስትደግፍ፣ የታመመ ስታሳክም፣ የተጠማ ስታበላ፣ በዛን ሰዓት እቺ የመዳም ቅመም እኮ በጣም ታዛዝናለች። በጣም ምስኪን ናት። መርዳት የለባትም። ብዙ ሰው ቤተሰብ የሚጠይቃት አለ፣ ብዙ ክፍተት አለባት ብሎ ለምን አይከራከሩም? አብርሽ ግን ከሜዳ አንድ 5 ሳንቲም በእጁ ሳይገባ በሜዳ እየተነሳችሁ አብርሽን ትበላላችሁ፣ አብርሽን ትወቅሳላችሁ። ይሄ እኮ በራሱ ጉልበት ነው። እውነቴ ነው የምላችሁ። እንደ አብርሽ እኔ ጠንካራ ወንድ አይቼ አላውቅም። በዚህ ናክል እኔ ይህንም ቪዲዮ ስሰራ እምባዬን ተቆጣጥሬ ነው የምሰራው። ለምን በቃ በዛ፣ በጣም ሲበዛ ደግሞ ያስጠላል እውነት። አንዳንዴ እንኳን ብዙ ነገር ሰብስክራይብ የምታገኙ ወይም ፎሮን የምታገኙ በቃ እይታ የምታገኙ ልጆች እባካችሁ እስቲ ወደ ኋላ ተመለሱ። ነገስ በእኔ ህይወት ምን ይገጥመኛል በሉ። በቃ ከመሬት ተነስታችሁ ያላረገ ነገር አረገ፣ ያልሰራ ነገር ሰራ። እንዴ በዚህን አክል ክፋተኛ ምን ያደርግልናል? አብርሽ እህታችን፣ ሩታ እህታችን፣ በቃ እኛ ኦዲየንሶች እኮ ምንም የምናደርግለት ነገር የለም ለአብርሽ። ወይ ራት አንለው፣ ወይ ቁርስ አንለው፣ ወይም ደግሞ አንድ ቀን ገዝተን ልብስን ከልበስ አንለውም። እና የቆየ ነገር እያወጣችሁ የተረሳ የዛሬ አመት የተረሳ ነገር እያወጣችሁ ምን አለ በዚህ ልክ ባትበሉ እንዴ? በሀገሩ ምግብ ጠፋ። ሰው እኮ ነገር ውሎ እያደረ በቃ ስንት አሁን ድምፅ የሚሆኑ ብዙ ልጆች አሉ። ለምን በውሸት በቅናት በቃ አሁን ወደ አብርሽ የሚመለሱ ልጆች አሉ። እና ያንን እያለ እነሱ እንኳን ትክክለኛው ነገር ሲያወሩ እነሱን ተራቸው ትዘቀዘቃላችሁ፣ ተራቸውን ትሰድባላችሁ። ለምን? ምክንያቱ ምንድን ነው? እሺ አብርሽ ምክንያት ካለው ካጠፋ እንደ ሰው ወጥቶ ይቅርታ ይጠይቃል እኮ። ኦዲየንሶቹ እኛ ይቅርታ ጠይቅ እንለዋለን። ግን ምን አይነት ምክንያት ይዞ ነው ይሄ ልጅ ወጥቶ ይቅርታ የሚጠይቀው? እንግዲህ ሰርቶ መብላት ማለት ወንጀል ነው። በራሳችሁ መተዳደር፣ ሰውን አለመለመን፣ ወጥታችሁ አስፋልት ላይ አለመለመን፣ ይሄ ነገር ወንጀል ነው። እሺ ለእናንተ ወንጀል ያሉ ነው አብርሽና ሩታ በቃ ነገ ወጥተው እንዲለምኑ ነው የምትፈልጉት? አረ ቤተሰብ በጣም ነው የሚያስጠላው በጣም